السلام عليكم ورحمة الله وبركاته. የቶክ ቶክ ቤተሰብ ሰላም ናችሁ? እንዴት ናችሁ? አላችሁ? አልহামዱሊላህ ከኔ ጋር ጥሩ ነው። እስቲ በኢትዮጵያ ውስጥ በተለይ በሰሞኑ በአዲስ አበባ ላይ የመንግስት ወታደር የሆናችሁ የደንብ ልብስ ለብሳችሁ ጨለማ ተገን አርጋችሁ የሙስሊሙን መስጂድ ሚታፈርሱ የመንግስት አካላቶች ሰምተናል። መቼም በአዲስ አበባ ምክንያቱም በአንደኛ እናንተዎችን ሰው ያደረግናቸው እኛ ነን። ምክንያቱም እኛ አርሰን፣ እኛ ጤፍ ዘርተን፣ እኛ በቆሎ ዘርተን፣ ማሽላ ዘርተን እናንተዎች በእኛ ቻንስ እኮ ነው እናንተዎች የወታደር ልብስ ያለበሳችሁት። ምክንያቱም እናንተዎች እኛ አርሰን ካላወጣን፣ እኛ ጤፍ ካልዘራን፣ እኛ በቆሎ ካልዘራን፣ እኛ ጤፍ ካልዘራን፣ እኛ ዘንጋዳ ካልዘራን ምን በልታችሁ ነው የመንግስት አካል የምትሆኑት? መጀመሪያ እኛ ነን የመንግስት አካላት ያደረግናቸው። ምክንያቱም አንድ ሰው ካልበላ ካልሸና ካልጠጣ አይኖርም፣ መላእክት አይደለም። ምክንያቱም እነሱን የመንግስት አካል ለመሆን ቻንስ እኛ ነን የሰጣናችሁ እንጂ በራሳችሁ ጊዜ አልመጣላቸው። ምክንያቱም የኛን እርሻ የኛን በቆሎ በልታችሁ የኛን ጤፍ በልታችሁ የኛን መስጂድ ምታፈርሱ የመንግስት አካላቶች በጣም አሳፋሪ ናቸው። ምክንያቱም እኛ አርሰን ያበላናችሁ፣ እኛ ያጠጣናችሁ እናንተዎች የኛን መስጂድ ምታፈርሱ ከሆነ በጣም ስህተት ነው። ምክንያቱም የነገ ቀን ትጠየቃላችሁ፣ የውመል ቂያማ ትጠየቃላችሁ። መቼም የሙስሊም መስጂድ የተከበረ ነው። ላኪን እናንተዎች የመንግስት የደንብ ልብስ ለብሰናል ቢላችሁ ጨለማ ተገን አርጋችሁ የመስጂድ ምታፈርሱ አካላቶች በጣም አሳፋሪ ናችሁ። እኛ ካልሰራን፣ እኛ አርሰን ካላበላናችሁ በስተቀር እናንተዎች የላችሁም። ሆድ ካልበላ ካልጠጣ ባዶ ቀፎ ነው። 2 ቀን አትቆዩ። ስለዚህ አሁንም ወደፊትም ሙስሊም ሚያመልክበት ቦታ ማፍረስ የለባቸው አለው። ለመስጂዱ የተቋቋመ ኮሚቴ አለው። የፌደራል መስጂድ አመራር አለው። እሱ ሲቃድ ካልሰጠ በስተቀር እናንተዎች የማፍረስ ኃላፊነት የላቸውም። እናንተዎች ሀገር ጠብቁ እንጂ ሰፈር ለሰፈር ጠብቁ እንጂ መንደር ጠብቁ እንጂ እናንተዎች መስጂድ የማፍረስ ቻንስም እድሉም የላቸውም። የመንግስት ደንብ ስለለባሳችሁ ብቻ የሰው መስጂድ ሄዳችሁ የምታፈርሱ የመንግስት አካላቶች ትጠየቃላችሁ። ይሄ ጨርቅ ነው። እኔም መሰልጠል ይችላለሁ። ላኪን የደንብ ልብስ ለብሳችሁ ጨለማ ለብሳችሁ የሙስሊሙን መስጂድ ምታፈርሱ እናንተዎች በጣም አሳፋሪ ናችሁ። ታሳፍራላችሁ። ምን ሆናችኋል? የሙስሊሙን መስጂድ መጠበቅ ሲገባችሁ ጨለማ ተገን አርጋችሁ ምታፈርሱ አካላቶች አላህ ይህዲኩም ቀጥታው መንገድ አላህ ይህዲኩም። ሙስሊም ምትሆኑ ኖሮ መስጂድ አታፈርሱም ነበር። ምክንያቱም እንደዛ አይነት በኢትዮጵያ ውስጥ እርስ በራስ
ሙስሊምና ክርስቲያን ተዋዶ እንዳይኖር የሚታረጉ የመንግስት አካላቶች አላችሁ። ሙስሊምና ክርስቲያን እኩል አንድ ላይ እንዳይኖር የሚታረጉ የመንግስት አካላቶች አላችሁ።